ሰላም እንኳን ወደ ኢትዮ ዲጂታል ኢራ በደህና መጣችሁ። በዛሬው ቪዲዮአችን ፎሬክስን እንዴት ማስተር ማድረግ እንደሚቻል በአጭር ቪዲዮ ላሳያችሁ ሞክራለሁ። መሰረታዊ የካንድልስቲክ ትምህርት ብለን ክፍል አንድን እንጀምረው። በዚህም የመጀመሪያ ክፍል አንድ ላይ ስንገባ የምናየው ስለ ካንድልስቲኮች መሰረታዊ ነገር ነው፣ ወይም የገበያውን ቋንቋ በምስል ለመረዳት መሞከር ወይም ገበያውን መረዳት ማለት ነው። በመጀመሪያ ደረጃ ካንድልስቲክ ምንድን ነው ወደሚለው ርዕስ ስንመጣ ካንድልስቲክ በአንድ የተወሰነ የጊዜ ገደብ ውስጥ የዋጋ እንቅስቃሴን በምስል የሚገልጹ መሳሪያዎች ናቸው። ማለትም እነዛ ካንድልስቲኮች ወደ ላይ ነው እየሄዱ ያሉት ወይስ ወደ ታች ነው እየሄዱ ያሉት የሚለውን ዳውን ትሬንድ ነው ወይስ አፕ ትሬንድ ነው የሚለውን በመጀመሪያ ማወቅ ያስፈልጋል። በዚህም የገበያው ስሜት በፍጥነት ለመረዳትና የወደፊቱን አቅጣጫ ወዴት ነው ብለን ለማወቅ ይረዳናል ማለት ነው። የካንድል አካላት ወይም የካንድል አናቶሚ ምን ተብሎ ሊጠራ ይችላል ወይም ምን ይባላል በሚለው ርዕስ ዙሪያ ለመነጋገር ስንሞክር የመጀመሪያው ቦዲ ወይም አካል የምንለው ነው። ያም በመክፈቻ እና በመዝጊያ ዋጋ መካከል ያለውን ልዩነት ያሳያል። ያ ማለት ቦዲ የምንላት ከዚችኛዋ አንስቶች በምትመለከቷት ሳይድ እዚችኛዋ ድረስ ያለችው እሷ ቦዲ ትባላለች። ወይም ይሄ ረጅሙ ቦልዱ ግሪኑ እሱ ምን ይባላል? ቦዲ በመባል ይታወቃል። እዚህም ጋር በምትመለከቱት መልኩ ለቀዩም ካንድል ወይም ወደታች ለሚወርዱትም ካንድሎች ይሄኛው ምን ይባላል? ቦዲ በመባል ይታወቃል። ሁለተኛው ደግሞ ዊክ ወይም ሻዶ በአማርኛ አጠራር ጅራት ብለን የምንጠራት ደግሞ በዚያ የጊዜ ገደብ ውስጥ የደረሰውን ከፍተኛና ዝቅተኛ ዋጋ ያሳያል። ይህም ሲባል ምን ማለት ነው? ለምሳሌ በአንድ ደቂቃም ሊሆን ይችላል፣ በዋን አወርም ሊሆን ይችላል፣ በ5ም በ15ም ደቂቃ ሊሆን ይችላል። የምንመለከተው ማርኬቱ ወደ ከፍተኛና ወደ ዝቅተኛ ደርሶ የተመለሰበት ቦታ፣ ነገር ግን ይሄ ዋጋው የተዘጋበት ቦታ ነው ቦዲ ብለን የምንጠራት። ቦዲዋ መጀመሪያዋ ቦታ የተዘጋችበት ቦታ ነች። እዚህ ጋር ደግሞ ከታች የምትመለከቷት የመክፈቻ ቦታ ነች። ምክንያቱም ካንድሉ ወደ ላይ እየሄደ ሲመጣ ማለት ነው። በዚህኛው በኩል ደግሞ በቀይ በኩል ደግሞ ሲሆን የላይኛው መክፈቻ ትሆናለች፣ የታችኛዋ ደግሞ መዝጊያ ወይም ክሎዝ በመባል ትታወቃለች። ኤኒዌይስ ዊክ የምትባለው እቺ ወጣ ያለችው እና እቺ ወጣ ያለችው ከፍተኛ ማርኬቱ ሄደበት የሚባለው ከፍተኛው ሃዩ ይሄ ነው፣ ሎው ደግሞ ይሄኛው ነው ማለት ነው። ወደ ሶስተኛው ስንሄድ ኦኤችኤልሲ የምንለው ወይም ኦፕን ሃይ ሎው እና ክሎዝ የሚባሉትን ማወቅ ያስፈልጋል። ይህ ማለት ኦፕን ማለት ይሄኛው መክፈቻው ፓርት ነው። ሁለተኛው ደግሞ ሃይ ማለት ሃይ የሄደበት ከዚህ ጋር መጥቶ ማርኬቱ እላይ እየደረሰበት ቦታ ማለት ነው። ሎው የሚባለው እታች ጋር ወርዶ ከነበረ ነው። እዚህ ደርሶ ከተመለሰ ይሄ ሎው በመባል ይታወቃል። ክሎዝ ወይም መዝጊያ የሚባለው ደግሞ ማርኬቱ እላይም ደርሶ ሃይ ደርሶም ምን ያደርጋል? ይመለስና እዚህ ጋርም ሊዘጋ ይችላል ማርኬቱ። ስለዚህ ይሄ የሚባለው ጀስት መሰረታዊ ማወቅ ያለባችሁ የካንድል ስቲክ የማንበቢያ መንገድ ይሄ ነው የመጀመሪያው። ወደ ሁለተኛው ነገር ስንሄድ ቡሊሽ እና ቤሪሽ የሚባሉት ወይም ሴንቲመንት የሚባሉት ነገሮች ምንድን ናቸው? በማርኬት ውስጥ እዚህ ጋር ቡሊሽ የሚባለው ነገር ምንድን ነው ሲባል ዋጋው በመክፈቻው ከነበረበት ዋጋ በላይ ሲዘጋ አረንጓዴ ወይም ነጭ ይሆናል። ገዢዎች የበላይነትን መያዛቸውን ያሳያል። ወይም ዳሪዝ ግሪን ፓርት ከሆነ ያ ነገር ምንድን ነው? አፕ ትሬንድ እየሄደ ነው ወይም ደግሞ ቡሊሽ እያደረገ ነው ማርኬቱ። እዚህ ጋር እንደምታዩት እዚህ ጋር ነበረ፣ ቀስ እያለ ወረደ ወጣ፣ ወረደ ወጣ፣ ፋይናሊ የጋ ነው እዚህ ጋር ነው የደረሰው። ስለዚህ እዚህ ጋር ከነበረ ወደዚህ ከሄደ ማርኬቱ ምን እያደረገ ሄዷል? ወደ ላይ እየሄደ መጥቷል። ስለዚህ ይሄኛው ቡሊሽ ይባላል። ወደ ላይ እየሄደ ከሆነ ማርኬቱ የግድ ይሄኛውን ትሬንድ ማወቅ ያስፈልጋል። መሰረታዊም ደግሞ ቻርትን ስናነብ ወደ ላይ መሆኑን ማወቅ ግድ ይለናል ማለት ነው። ወደ ቤሪሽ ደግሞ ስንመጣ ወይም ወደ ሁለተኛው ስንመጣ ዋጋው በመክፈቻው ከነበረበት ዋጋ በታች ሲዘጋ ወይም ቀይ ወይም ደግሞ ጥቁር ሊሆን ይችላል
ሻጮች የበላይነት መያዛቸውን የሚያሳይበት ቤሪሽ ማለት ዳውን ትሬንድ ነው። እዚህ ጋር ቢጀምር ማርኬቱ ወጥቶ ግን በደንብ ከዛ በላይ መውጣት ስላልቻለ ምን እያደረገ መጣ? እየቀነሰ። ስለዚህ ይሄ ነገር ምንድነው? ዳውን ትሬንድ ነው። ወደዚህ ስለሆነ እየመጣ የሄደው። ይሄኛው ደግሞ ምን እያደረገ ወደ ላይ ስለሆነ ያ ምን ይባላል? ይሄ ቤሪሽ፣ ይሄኛው ደግሞ ቡሊሽ በመባል ይታወቃል ማለት ነው። በመቀጠል ዋና ዋና የካንድል አይነቶች የሚባሉት በብዛት ትርፋማ የሚያደርጉ የካንድል አይነቶችን መረዳት ያስፈልጋል። ወደዛም ስንሄድ ወይም እነዛ የካንድል ታይፖች ምን ይባላሉ ሲባል መጀመሪያው ሀመር ፓተርን በመባል ይታወቃል። በቡሊሽም በቤሪሽም በኩል ሀመር ካንድል የሚባሉት ወይም ሀመር ፓተርን የሚባሉት ይገኛሉ። ይህም ሲባል የመጀመሪያው የመቀልበስ ምልክት ነው። የመቀልበስ ምልክት ሲባል ለምሳሌ ማርኬቱ በጣም እየወረደ እዚህ ጋር በምትመለከቱት መልኩ ቤሪሽ ሪቨርሳል ሀመር አትቦተም ላይ ስንመለከተው ማርኬቱ ወደታች እየሄደ ነበረ፣ ቤሪሽ ነበረ። ስለዚህ እዚች ጋር ሀመሯ ስትመጣ ወይም ሀመር ፓተርኗን ሲትሰራለን ማርኬቱ ምን ሊያደርግ ነው ማለት ነው? ወደ ላይ ሊወጣ ነው ማለት ነው። ስለዚህ ቡሊሽ ሊያደርግ ነው የሚለውን ምልክት ይሰጠናል ማለት ነው። ስለዚህ እችኛዋን ካንድል ባየችው ጊዜ ራሳችሁን ለምን ማዘጋጀት ይኖርባችኋል? ባይ ለማለት ማዘጋጀት ይኖርባችኋል፣ ማርኬቱ እየወረደ ባለበት ሰዓት ማለት ነው። ነገር ግን እችኛዋን ካንድል ስላያችሁ ብቻ ቀጥታ ባይ ገብታችሁ ወደ ኪሳራ እንድትገቡ ደግሞ ሪከመንድ አላረጋችሁም። ሌሎች የራሳችሁንም የሆነ ቴክኒካል አናላይሲስ መስራት ይኖርባችኋል። ሌላው በቡሊሽን በኩል ደግሞ ስንሄድ በቡሊሽን በኩል ማርኬቱ ወደ ላይ እየሄደ ባለበት ሰዓት ነገር ግን ተቀልብሶ ደግሞ ወደታች ሊመለስ ሲል እችን ካንድል ስቲክ ያሳየናል። ነገር ግን ቀጥታችን ስላሳየን ቀጥታ ይወርዳል ማለት ሳይሆን ሌሎች ካንድሎችንም ሰጥቶን ይሄኛውን መስበር አቅቶት ሊመለስ ይችላል። ያንን ራሳችሁ ተመልክታችሁ ትሬድ ልታደርጉ ይገባል ማለት ነው። ወደ ቀጣዩ ርዕሳችን ስናልፍ ዶጂ የሚባለው የፓተርን ታይፕ ነው። ዶጂ አክቹሊ ያልተረጋገጠ ገበያ ወይም ኢንዲሲዥን በመሆኑ ምክንያት እነዚህ ላይ ትሬድ እንድትገቡ በብዛት ሪከመንድ አላረጋችሁም። ምክንያቱም ሻጮችም ገዢዎችም እኩል የሆነ ቻንስ ስለሚኖራቸው ወይም ተቀራራቢ የሆነ አቅም ስለሚኖራቸው የመክፈቻና የመዝጊያ ዋጋው እኩል ወይም በጣም ተቀራራቢ ነው። እዚህ ጋር በምትመለከቱት መልኩ ለምሳሌ ኦፕን እና ክሎዝ ያደረገበት መንገድ በምትመለከቷት በትንሹ መልኩ ነው። ስለዚህ ገዢና ሻጮች ምን ተባብለዋል? ተመጣጥነዋል። ስለዚህ ይሄ ነገር ሪስኪ ነው ማለት ነው። እዚህ ጋር ለመግባት ወይም እዚህኛው ትሬድ ላይ ለመግባት በጣም ያልተረጋገጠ ነው ማለት ነው። ስለዚህ ጥንቃቄ አድርጉ። ወደ ዶጂ ስትገቡ ገዢዎች እና ሻጮች እኩል ኃይል ላይ መሆናቸውን እና የገበያው አቅጣጫ ለመቀየር እየተዘጋጀ መሆኑን ያመላክታል ይለናል። ስለዚህ ገበያው ሊቀየር ነው፣ ነገር ግን ወዴት እንደሚሄድ በደንብ የተረጋገጠ ነገር የለውም። ነገር ግን ምንድነው የዶጁ ታይፕ ላይክ ይሄኛውን የምታዩት ከሆነ እዚህ ጋር የምትመለከቱትን አይነት ዶጂ ከሆነ ማርኬቱ ወደታች የመውረድ እድሉ ሰፊ ነው የሚለውን ያመላክተናል። ነገር ግን በዚህ በኩል ደግሞ ስትመለከቱት ወደ ላይ የመሄድ እድሉ ሰፊ ነው። ማርኬቷ ወይም ካንድሏ እቺ ቦዲዋ ያለችበት ሳይድ ማለት ነው። ቦዲዋ ወደ ላይ ከፍ ካለች ወደ ላይ የመሄድ እድሉ ሰፊ ነው። ወደ ታች ደግሞ ዝቅ ካለች ወደ ታች ቤሪሽ የመሆን እድሉ ሰፊ ነው ማለት ነው። ስለዚህ ያንን ጥንቃቄ አድርጋችሁ በራሳችሁ መንገድ ትሬድ እንድታደርጉ ሪከመንድ አደርጋችኋለሁ። እዚህ ጋር ደግሞ ቡሊሽ ኢንገልፊንግ ወይም ኢንገልፊንግ የሚባለው የካንድል ስቲክ ታይፕ ቡሊሽ ኢንገልፊንግ አለ፣ ቤሪሽ ኢንገልፊንግም ደግሞ አለ። ይህ ማለት ለምሳሌ እዚህ ጋር ቡሊሽ ኢንገልፊንጉን ላስቀምጥላችሁ ሞክሬያለሁ። እናንተ ቪዲዮዋን ቆም አድርጋችሁ እዚህ ጋር ያለችዋን ነገር በደንብ ብታዩት ለእናንተ በደንብ ጠንካራ የሆነ ሀሳብ ትሰጣችኋለች። ጠንካራ የግዢ ምልክትን ያሳያል። ለምሳሌ አንድ ትንሽ ቀይ ካንድል በትልቅ አረንጓዴ ካንድል ሙሉ ለሙሉ ሲዋጥ ይፈጠራል። ይሄ ማለት እዚህ ጋር ያለችዋን ካንድል ተመልከቷት፣ ቀዩዋን። ሶ ይሄኛው በአረንጓዴው ካንድል ኢንገልፍ ሲደረግ ወይም ሲበላ የሚያሳይ ካንድል ከመጣ ይሄ ነገር ወዴት ሊሄድ ነው ማለት ነው? ገዢዎች ሙሉ ለሙሉ ገበያውን እንደተቆጣጠሩት የሚያሳይ ምልክት ነው። ስለዚህ እዚህ ጋር ምን ሬዲ ታደርጋላችሁ? ራሳችሁ ማርኬት ወደ ላይ ለመሄድ እየተዘጋጀ መሆኑን ስለምትረዱ ለዛ ራሳችሁን ዝግጁ ታደርጋላችሁ ማለት ነው። በዛው ልክ ደግሞ ማርኬቱ ወደ ላይ እየሄደ ቢሆን ኖሮ እንበልና ይሄ ማርኬት ወደ ላይ እየሄደ ቢሆን ኖሮና እዚች ጋር ደግሞ እችኛዋ ቀይ ብትሆንስ ኖሮ እችኛዋ አረንጓዴ ሆና እንበልና እነዚህን ካንድሎች አጥፍተናቸው እዚህ ጋር ቢሆኑና እነዚህ ካንድሎች ወደ ላይ እየወጣ አረንጓዴ ሆኖ መጥቶ እዚህ ጋር አረንጓዴ ሆኖ ይሄኛው ቀይ ከሆነ ደግሞ ኢንገልፍ የሚያደርገው ደግሞ ምን ይሆናል? ቤሪሽ ኢንገልፊንግ ይሆናል ማለት ነው። ማርኬቱ ምን ሊሆን ነው?
በሻጮች በኩል ስለተወሰደ ማርኬቱ ምን ሊያደርግ ነው? ዳውን ትሬንድ ሊያደርግ ነው፣ ሊወርድ ነው የሚለውን ነገር ያሳየናል። ሶ ራሳችሁን በዛ መልክ ለሴል ሬዲ ታደርጋላችሁ። ሌላኛው ደግሞ ሹቲንግ ስታር የሚባለው የካንድልስቲክ ፓተርን ነው። ሹቲንግ ስታር የምትባለዋ የመውረድ ምልክት ለምሳሌ ሹቲንግ ስታሩ ለቤሪንግ ከሆነ ለቤሪሽ ከሆነ በረጅም የላይኛው ጅራትና በታችኛው ትንሽ አካል ላይ ይታወቃል። ይሄ ማለት ለምሳሌ በዚህ መልኩ ካሳየን፣ ይሄ ሹቲንግ ስታር ካሳየን ማርኬቱ በጣም እንትን ብለውታል፣ በቃ ሊያወርዱት አስበዋል ማለት ነው። አፕ ትሬንድ የነበረው ምን ሊያደርግ ነው ማርኬቱ ማለት ነው? ሊወርድ ነው ማለት ነው። ያ ማለት ገዢዎች ዋጋውን ቢሰቅሉትም ሻጮች ተረክበውታል ሙሉ ለሙሉ ማለት ነው። ያ ማለት ማርኬቱ ሄዶ አፕ ትሬንድ ላይ የመጨረሻዋን ካንድል ሰብሮ ወጥቶ ምን ሊያደርግ ይችላል? እቺ ሹቲንግ ስታር የምትባለዋን ካንድል ስቲክ ሊያሳየን ይችላል። ይሄ ማለት ማርኬቱ በጣም በከፍተኛ ሁኔታ ምን ሊያደርግ ነው? ቤንድ ሊያደርግ ነው፣ ቤሪሽ ሊያደርግ ነው ማለት ነው፣ ሊወርድ ነው። ስለዚህ ለሴል ራሳችን ሬዲ እናደርጋለን። እዚህ ጋር ሌላው እንድታውቁልኝ የሚፈልገው ነገር ደግሞ ማርኬቱ ከዚህ ደግሞ በተቃራኒው እየሄደ ቢሆን ኖሮ፣ ያ ማለት ማርኬቱ ወደ ታች እየሄደ ቢሆን ኖሮ፣ መጀመሪያውኑ ቤሪሽ ቢሆን ኖሮ እና እችኛዋ ካንድል ስቲክ ግሪን ሆና ዞራ ወደ ላይ ደግሞ ከሆነች ማርኬቱ ዴፊኒትሊ ሹቲንግ ስታር ሆኖ ወደ የት ሊሄድ ነው? ወደ ቡሊሽ ሊሄድ ነው ማለት ነው። አፕ ትሬንድ ሆኖ ከላይ ካገኘናት በቀይ ምን ሊያደርግ ነው? ቤሪሽ ሊያደርግ ነው። ነገር ግን ደግሞ ወደ ዳውን እየሄደ ወይም ትሬንዱ ዳውን ትሬንድ ሆኖ መጨረሻ ላይ ግሪን ሆና እቺን ሹቲንግ ስታር የምናገኛ ከሆነ ማርኬቱ ወደ ላይ ሊሄድ እንደሆነ በከፍተኛ ሁኔታ ይነግረናል ማለት ነው። ለምን ካንድል ስቲክን እንጠቀማለን? ካንድል ስቲክ ምን ያደርግልናል የሚባለው የነጋዴዎች ሳይኮሎጂ ለመረዳት ያገለግልናል። እያንዳንዱ ካንድል በገበያ ውስጥ ያሉ ነጋዴዎች ምን እያሰቡ እንደሆነ ይነግረናል። ስለዚህ ካንድልን መጠቀም ግዴታ ነው ማለት ነው። ወይም ይሄ ከቁማራዊ ነገር ያወጣናል ማለት ነው። ወደ ሁለተኛ ደግሞ ስንገባ ምንድነው የንግድ መግቢያ ወይም ኢንተሪ እንዲሁም ኤግዚት ነጥቦችም በጥራት ለመለየት ይረዳናል። ይሄ ሲባል ምን ለማለት ነው? ካንድሎችን ማየት፣ ካንድሎችን መጠቀም ከፍተኛ ጠቀሜታው ምንድነው? ማርኬቱ እየሄደ ያለበትን ወይም አንደኛ ነጋዴዎች ምን እያሰቡ ነው ያሉት የሚለውን ነገር ለመረዳት ያስችላል። በሁለተኛ ደረጃ ደግሞ ትክክለኛ የት ጋ ነው መግባት ያለብን፣ ማርኬቱ የት ጋ ብንገባ ነው ይህንን ማርኬት ትርፋማ ሆነን ምንወጣው የሚለውን በደንብ አድርጎ ይነግረናል። ስለዚህ ለዛ ነገር ያዘጋጀናል ማለት ነው። ለማንኛውም ጥያቄ ካላችሁ በክፍል 1 ላይ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። የዚህን ነገር ደግሞ ፒዲኤፍ የሚያስፈልጋችሁ ከሆነ ኢትዮ ዲጂታል ኢራ ብላችሁ በቴሌግራም ላይ ብትፈልጉ ታገኙኛላችሁ። እዛ ላይ ልታወሩኝ ትችላላችሁ። በክፍል 2 ደግሞ የገንዘብ ጥንዶች ወይም ከረንሲ ፔር ይዘንላችሁ እንመጣለን። እዚህ ቪዲዮ መጨረሻ ላይ የምትመለከቱት ይሆናል። እሱን በመንካት ክፍል 2ን መመልከት የምትችሉ ይሆናል። ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ወይም የደውሏን ምልክት በመጫን ቤተሰብ መሆናችሁን እንዳትረሱ። ፒስ